ማን ነው ኢየሱስ? ኢየሱስን እንከተላለን፣ ኢየሱስን እናምነዋለን፣ ኢየሱስን የሕይወታችን አዳኝ አድርገን ተቀብለናል። እሱ መድኃኒት ነን ብለን የምንከተል ሰዎች ኢየሱስ ማን ነው ለኛ? ስለዚህ እሱ በመሰራት ቤተክርስቲያን ልታገለግሉ ልትመሯት አስቀምጧታል። ስለተጠንቀቁ ቤተክርስቲያን የማንም አይደለችም። አለሱ ሰማዕታት፣ መንግስታት፣ ኃያላን መላእክቶች ወደ አብ ሊያገቡን አይችሉም። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ሁሉ ሰላም? እንዴት ነበር የትንሣኤው በዓል? ዛሬ እግዚአብሔርን ቃል ከእናንተ ጋር እንደገና የምናይበት ጊዜ ይሆናል። ማቴዎስ 16 ከቁጥር 13 እስከ 20 ያለውን ቃል አነብና በዛ ውስጥ ያለውን ቃል ነው የምናየው። እንደዚህ ይላል። ኢየሱስም ወደ ፊልጶስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰውን ልጅን ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ ማን እንደሆኑ ትላላችሁ አላቸው። ሲሞን ጴጥሮስ መልሶ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ሲሞን ሆይ በሰማያት ያለህ አባቴ እንጂ ደምና ሥጋ ይህን አልገለጠልህም። ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያት መክፈቻ እሰጣለሁ። በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው ይላል። ጸልየን የእግዚአብሔርን ቃል እናያለን። በሰማይና በምድር ሙሉ ስልጣን ያለህ እግዚአብሔር አምላካችንና አባታችን ሆይ አንተ በቃል ጻድቅ በስራ ሁሉ ትልቅ ነህና ሁልጊዜ ቃልን ትገልጣለህ። መንፈስ ቅዱስ በመግለጥ ደግሞ ክርስቶስን ትተርካለህ፣ ታሳያለህ። በመካከላችን ኢየሱስን ከፍ አድርገን እንድትገልጠው መንፈስ ቅዱስን ጋብዛለን። ለሚሰሙት በሚዲያ በዚህ ሚዲያ በዓለም አቀፍ እየገቡ የሚሰሙትን የሚያዩትን የሚከተሉትን ትውልድን ሁሉ ጸጋን እንድሰጣቸው ለእኔ ለባሪያ ደግሞ የቃልን ደጅ እንድትከፍት በኢየሱስ ስም እኔ ጸልያለሁ። ይህን ቃል የሚቃረን እውነት ስለ ክርስቶስ ማንነት ሲገለጥ የሚበሳጭ የትኛውም አጋንንታዊ አሰራር በስጋ ላይ ተቀምጦ የሚሰለጥን የዚህ ዓለም ገዢ ክፋት በኢየሱስ ክርስቶስ ኃይልና ስልጣን ለዘላለም የታሰረ ይሁን። አባት ሆይ ቃልን በመካከላችን ግለጠው። ኢየሱስ በሁሉ ከፍ ይበል። አሜን። በሆነው በኢየሱስ ስም አሜን። የእግዚአብሔርን ቃል ዛሬ ከእናንተ ጋር የምናየው ርዕስ እንደዚህ በሚል ርዕስ ነው። ኢየሱስ ማን ነው? ኢየሱስ ማን ነው? ለእናንተ ማን ነው? ኢየሱስ ለአንቺ ማን ነው? ኢየሱስ ለእኔ ማን ነው? ለእኛ ማን ነው ኢየሱስ? የኢየሱስ ማንነትን እንዴት ነው የምንረዳው? ማን ነው ኢየሱስ? ዛሬ በምድር ላይ ባለችው ዓለም አቀፍ ላይ ባለችው በኢትዮጵያም ከኢትዮጵያ ውጭ ባለችው ቤተክርስቲያን አብያተ ቤተክርስቲያን ውስጥ ኢየሱስ ማን ነው? ማን ተብሎ እየተነገረ ነው? ማንነቱ በግልጥ እየተነገረ ነው ወይ? የኢየሱስ ማንነት በትክክል እየተሰበከ ነው? ማን ነው ኢየሱስ ለኛ? እዚህ ጋር ለተከታዩ ለደቀ መዛሙርቱ ኢየሱስ አንድ ጥያቄ ነው የጠየቀው። የሰው ልጆች ሰዎች ማን ይላሉ የሚል ጥያቄ ጠየቀ እና ከተማው እየተነጋገረ እያወራ ያለበት ስም አለ። እነሱ የሰሙት አንዳንዱ እንደዚህ ይላሉ ይላል። ገና ሲጀምር ማን ብሎ ይጠራሉ ብሎ ሲጠይቃቸው እነሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ደግሞ ኤልያስ፣ ሌሎቹም ደግሞ ኤርምያስ ወይም ከነቢያት አንዱ ነው ይላሉ። ከተማው ኤልያስ ይላል፣ ኤርምያስ ይላል፣ ከነቢያት አንዱ መጥምቁ ዮሐንስ ነው ይላሉ ብሎ ሲጠይቃቸው እናያለን። ለምንድን ነው ይሄን ብሎ የሚናገሩት? ዮሐንስ በነበረበት ዘመን ኤልያስ በዘመኑ ላይ እግዚአብሔር አምላኬ ነው የሚል ስም ይዞ እስራኤል በሁለት ሐሳብ እግዚአብሔርን ማምለክን ትታ በሌላ ባዕድ አምልኮ ጋር ተደበላልቃ ባለችበት ጊዜ በስልጣን የእግዚአብሔርን ቃል የተናገረ
እግዚአብሔርን የተከተለ አመፅን የገጸጸ ክፋትን የገጸጸ አምላክነቱን በእስራኤል ላይ በዘመኑ በነበረበት ዘመን የገለጸ የሚፈራ ነቢይ ነው። ኤርምያስም እንደዛው በዘመኑ ካህናቶች ዛጋ የሃይማኖትን ስርዓት የሚፈጽሙ ቤተ መቅደስ ላይ እያሉ በትክክል የእግዚአብሔርን ቃል በትክክል የተናገረ ሐሳቡን የገለጠ ለእግዚአብሔር ሐሳብ በዘመኑ የኖረ ነቢይ ነው። የሚፈራ ነቢይ ነው። ለነገሥታት ሳይቀር በድፍረት የተነገረውን የሰማውን ድምፅ ሳያቀላቅል ለሕዝቡም ጭምር በልቡ ሌላ ሐሳብ ይዞ ለመጣ ትውልድ ሁሉ ትክክለኛ ሐሳብ በዘመኑ ያገለገለ ነቢይ ነው ኤርምያስ። ከነቢያት አንድ እነ ኢሳይያስም እነ አሞጽም እንደገና አሉ እነ ሚክያስም በእያንዳንዱ በዘመናቸው ስለዚህ ከነቢያት አንዱ ነው ብሎ ይናገራሉ። ለምን ሲባል ኢየሱስም በሚያስፈራ ግርማ ያገለገለ ስለሆነ። ሌላው ደግሞ መጥምቁ ዮሐንስ መጨረሻው የኢየሱስ መምጫ ያሳየ መንገድ ጠራጊ ሆኖ ተልኮ እግዚአብሔር አብ ልኮት የመጣውን እንደገና 400 ዓመታት በጨለማው ዘመን ላይ የተላከ ባለስልጣንን፣ ገዢዎችን፣ ካህናቶችን፣ ሕዝብን በስልጣን የተናገረ የገጸጸ ያለ ነቢይ ነው ዮሐንስ ነው ይላሉ። ከተማው በዚህ ንግግር ውስጥ ነው ያሉት። የተለያየ ስያሜ ሰጥቷል። የተለያየ ስያሜ ተናግሯል። ኢየሱስ ማን ነው የሚል ስያሜ ብዙዎች እንደዚህ ይላሉ። እንግዲህ ብዙዎች እንደዚህ አይነት አገላለጥ ከተናገሩ፣ ብዙዎች ደግሞ የተለያየ ስያሜ ከሰጡ፣ እናንተስ የተከተላችሁኝ ያወቃችሁ ለእናንተ እኔ ማን ነኝ? ማን ትሉኛላችሁ? ሌላው ብዙ ስያሜ ማን ነው? ኢየሱስ ማን ነው? ለእናንተ እኔ ማን ነኝ? እውነት አውቆ ገብቷቸው ተረድቶ ነው የተከተሉ። ጠየቃቸው። የሚገርም ነገር ጴጥሮስ የመለሰው መልስ ነው። ሲሞን ጴጥሮስ መልሶ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ። ከተማው የተለያየ ስያሜ ሊሰጥ ይችላል። አገር የተለያየ ነገር ሊል ይችላል። በብዙ አይነት ድምፅ ነውጥ ውስጥ ሊኖሩ ይችላሉ። እኔ ግን እላለሁ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ። ትክክለኛ የኢየሱስን ማንነት ጴጥሮስ ሲገልጽ ኢየሱስ አንድ ነገር አለ። እኔም እላለሁ ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም። ብፅዕ ነህ። የኔ ማንነት የገለጠልህ ማን እንደሆንኩት የተናገረ ሥጋና ደም አይደለም። ይኸውላችሁ የኢየሱስ ማንነትን ሥጋና ደም ሊገልጥ አይችልም። የኢየሱስ ማንነት ሰዎች በሥጋቸው በተማሩት ዕውቀት ልክ ኢየሱስን እንዴት መሰለ ብሎ በራሳቸው አስተሳሰብ ሊገልጡት አይችሉም። ለዚህ ነው ይሄን ሥጋና ደም ሊገልጡ አይችልም፣ በሰማይ ያለው አባቴ እንጂ። ወገኖቼ ዛሬ ኢየሱስ ለእናንተ፣ ኢየሱስ ለእኛ፣ ኢየሱስ ለኢትዮጵያ ቤተክርስቲያን፣ ኢየሱስ በዓለም አቀፍ ባላችሁ ቤተክርስቲያን ማን ነው? ኢየሱስን እንከተላለን። ኢየሱስን እናምነዋለን። ኢየሱስን የሕይወታችን አዳኝ አድርገን ተቀብለናል። እሱ መድኃኒት ነን ብለን የምንከተል ሰዎች ኢየሱስ ማን ነው ለእኛ? ወይ በግርግሩ ከተማ ሁሉ እንደሚነጋገር፣ ከተማ ሁሉ እንደሚጮው እኛም በደፈና የተለያየ ስያሜ እየሰጠን ነው? ወይስ የኢየሱስ ማንነት ገብቶናል? ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስን እንከተላለን ወይም በስሙ አምነናል ለምንል ኢየሱስ ማን ነው? ይሄን የኢየሱስን ማንነት ጥቂት መናገር ፈልጋለሁ። ኢየሱስ ማን ነው? ለእያንዳንዳችን ኢየሱስ ማን ነው? ለጴጥሮስ ኢየሱስ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ የሚል ምላሽ ሰጥቶታል። የሚገርም ነገር ይሄን ለጴጥሮስ ማንም አልገለጠለትም። በሰማይ ያለው አባቴ ነው የገለጠልኝ። እንደዛ ነው ያለው ኢየሱስ ማን ነው? ለእያንዳንዳችን ኢየሱስ ማን ነው? ይህንንና አንደኛ ኢየሱስ ማን ነው የሚለው ለእኔ ማን ነው? ለእናንተ ማን ነው? ለአንተ ለአንቺ ኢየሱስ ማን ነው? ዛሬ ላለች ቤተክርስቲያን ኢየሱስ ማን ነው? ኢየሱስ ማን ነው? አንደኛ ሕያው የእግዚአብሔር ልጅ ነው።
በጣም ልነግራችሁ የምፈልገው ኢየሱስ ሕያው የእግዚአብሔር ልጅ ነው። የእግዚአብሔር ቃል ሲናገር ማቴዎስ 14 ላይ ሄዳችሁ በጣም የሚገርም የእግዚአብሔር ቃል አለ። እዛ ጋር የተናገረበት ፓርቶች አሉ። ምንድነው የሚናገረው? ኢየሱስ ማን ነው? የኢየሱስን ማንነት የኢየሱስን ታላቅነትን ሊረዱ ባይቻሉ ማቴዎስ 14 ላይ ቁጥር 33 ላይ ኢየሱስ ማን ነው ለሚለው ቃል ሕያው የእግዚአብሔር ልጅ ነው። ወደ ማዶ እንዲሻገሩ ባሉት ጊዜ ማዕበሉ ወጀቡ ተናውጦ ነበር። ኢየሱስ በዛው መርከብ ውስጥ አብሯቸው ተኝቶ ነበር ጀልባ ላይ። ስንጠፋ አይገድምን ብለው ጮሁት። በጮሁ ጊዜ በጣም የሚገርመኝ ነገር ኢየሱስ ተነስቶ ማዕበሉን ጸጥ አረገ፣ ንፋሱን ጸጥ አረገ። ያንን ጸጥ ሲያደርግ እሱ በእውነትም ሕያው የእግዚአብሔር ልጅ ነው፣ እሱ የእግዚአብሔር ልጅ ነው አሉ። ልጅ ነው ብለ ብቻ አልተውም፣ ሰገዱለት ይላል። ይሄ ማዕበሉ የሚታዘዝለት፣ ንፋስ የሚታዘዝለት፣ ወጀብ የሚታዘዝለት በእውነት የእግዚአብሔር ልጅ ነው አሉ። ኢየሱስ ዛሬ ወጀብን የትኛውን ወጀብ ጸጥ የሚያደርግ የትኛውን ማዕበል ጸጥ የሚያደርግ የምነሳ ከአቅማችን በላይ የሆነው ነገር ዝም ማሰኘት የሚችል ሕያው የእግዚአብሔር ልጅ ነው። በዛን ጊዜ እግዚአብሔር ልጅ ነው ብለው ሰገዱለት ይላል። ስለዚህ ኢየሱስ ማን ነው? አንደኛ ሕያው የእግዚአብሔር ልጅ ነው። በሕይወታችን ላይ፣ በምድራችን ላይ፣ በአገራችን ላይ በየትኛውም አቅጣጫ ከእግዚአብሔር ውጪ የሆኑ የሚነሱ አውሎ ንፋሶችን ጸጥ ማድረግ የሚችል፣ ሁሉ የሚታዘዙለት፣ ሁሉ የሚገዙለት፣ ሁሉ የሚንቀጠቀጡለት ሕያው የእግዚአብሔር ልጅ ነው ኢየሱስ። ሃሌሉያ! አንደኛ ሕያው የእግዚአብሔር ልጅ ነው። ሁለተኛ ኢየሱስ ማን ነው? ከእግዚአብሔር የተላከ መሲህ ክርስቶስ ነው። በጣም ኢየሱስ የተላከ አዳኝ፣ መሲህ፣ መድኃኒት የሆነ ክርስቶስ ነው። ከማን? ከአብ የተላከ፣ ስጋ ፍቃድ ያልመጣ፣ በሰው ፍቃድ ያልመጣ፣ ዓለምን ለማዳን የመጣ፣ ዓለምን እስከሚያድን ድረስ አንድያ ልጅን እስከሚሰጥ ድረስ እንዲወዷል ተው ወደ ዓለም የተላከ ከእግዚአብሔር የተላከ መሲህ ክርስቶስ ነው። ይህንን ሐዋርያው ጴጥሮስ ሲናገር አንድ ነገር ይናገራል። ሐዋርያ ሥራ ምዕራፍ 3 ላይ ቁጥር 21 ላይ ያለውን ቃል ማንበብ ፈልጋለሁ። እሱ ቃል ግዴታ ማንበብ ስላለብኝ ቃሉ እንደዚህ የሚል ቃል አለ። ሐዋርያ ሥራ ምዕራፍ 3 ቁጥር 21 ላይ እንደዚህ ይላል። እግዚአብሔር ከጥንት ጀምሮ በቅዱስ ነቢያት አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ማን? ኢየሱስ ማን እንደሆነ፣ ኢየሱስ የተላከ እንደሆነ፣ ከእግዚአብሔር የተላከ መሲህ ክርስቶስ መሆኑን ሰማይ ይቀበል ዘንድ፣ ምድር ይቀበል ዘንድ፣ ማንም ይቀበል ዘንድ ይገባል። ገና በነቢያት አፍ የተነገረ ስለሆነ፣ የተላከ መሲህ ስለሆነ፣ አዳኝ ስለሆነ፣ መድኃኒት ስለሆነ ኢየሱስን እንኳን ምድር ሰማይ ይቀበል ዘንድ ይገባል ይላል። ተቀብለዋለች ሰማይ። ኢየሱስ የተላከ መሲህ ነው። ከኢየሱስ ውጪ ሌላ የተላከ የለም። ሊሞትልን፣ ሊያድነን፣ ሊታደግ፣ ይችን ዓለም ከፍርድና ኩነኔ ነፃ ሊያወጣ የተላከ መሲህ ኢየሱስ ነው። ኢየሱስ ነው። ሌላው ኢየሱስ ማን ነው? ሶስተኛ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የዓለምን ኃጢአት የሚያስወግድ ወገኖች፣ የዓለም ኃጢአት የሚያስወግድ ሌላ ማንም የለም፣ ኢየሱስ ነው። ስለዚህ ዮሐንስ ወንጌል ምዕራፍ ሄዳችሁ 1 ላይ ቁጥር 29 ላይ ስታዩት እዛ ጋር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኔ አላወቅኩም ነበረ፣ ከሱ በፊት መጣ ወደዚህ ምድር፣ ግን የላከኝ እሱ ነበረ። እናንተ ማን አንተ ትሉኛላችሁ? ነኝ የተላኩት ድምፅ ነኝ፣ ከነቢያት አንዱን አይደለው፣ ክርስቶስም አይደለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ዋው ብሎ ለጠየቁት ዮሐንስ የተናገረው የመሰከረለት የእግዚአብሔር በግ ነው። ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። እንደዚህ ይላል ቃሉ
በጣም የሚገርም እንደዚህ ይላል ቁጥር ምዕራፍ 1 ቁጥር 29 ላይ ዮሐንስ ወንጌል በነጋውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ዛሬ የዓለምን ኃጢአት የሚያስወግድ የትኛውም ኮርማ የትኛውም በግረዱ የትኛውም ነገር ኃጢአትን አያስወግድም። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ዮሐንስ ይሄንን ነው መሰከረው። ገና በነጋው ኢየሱስ ወደሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኢየሱስ ማን ነው? ኢየሱስ ማን ነው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። በጣም የሚገርም ነገር ሌላው ደግሞ ኢየሱስ ማን ነው? ማን ነው ኢየሱስ? ላንተ ማን ነው ኢየሱስ? ላንቺ ማን ነው ኢየሱስ? ለኛ ማን ነው? ለቤተ ክርስቲያን ማን ነው ኢየሱስ? ለዚህ ምድር ማን ነው ኢየሱስ? ማን ነው? አራተኛ ነጥብ የቤተ ክርስቲያን መሰረተ አለት ነው። እዚህ ጋር በጣም መነጋገር እንፈልጋለን። ሰፋ ያለ ማብራሪያ እዚህ ጋር ስላለ ኢየሱስ የቤተ ክርስቲያን መሰረት አለት ነው። የሚገርም ነገር ኢየሱስ የቤተ ክርስቲያን መሰረተ አለት ነው። ግንበኞች የናቁት የማዕዘን ድንጋይ የተባለ አለት እዛ ጋር ማቴዎስ ላይ 16 ላይ ሲናገር በዚች አለት ላይ ቤተ ክርስቲያንን እመሰርታለሁ ብሎ የመሰረተ የቤተ ክርስቲያን መሰረተ አለት ነው። ኢየሱስ አለት ነው። ወገኖቼ ማንም ቤተ ክርስቲያንን የሚመሰርታት የለም። ማንም ቤተ ክርስቲያንን የሚያቆም የለም። የቤተ ክርስቲያን መሰረት አለቷ ክርስቶስ ነው። ከኢየሱስ ውጪ ማን ነው? ኢየሱስ የቤተ ክርስቲያን መሰረት አለት ነው። አንድ እውነት ልነግራችሁ ፈልጋለሁ። ዛሬ ብዙዎች ቤተ ክርስቲያን የግል የእከለ የነቢያት የሐዋርያው ወይ የፓስተር የቄሶች አድርጎ የእከለ ቤተ ክርስቲያን ይላሉ። የማንም አይደለችም። ቤተ ክርስቲያን የክርስቶስ ነው። የቤተ ክርስቲያን መሰረት አለቷ ኢየሱስ ነው። ስለዚህ ኢየሱስ ማን ነው? የቤተ ክርስቲያን መሰረት አለቷ ነው። ይሄንን ስናገር ሐዋርያው ሥራ ላይ ሐዋርያ ሥራ ምዕራፍ 20 ላይ ሐዋርያ ሥራ ምዕራፍ 20 ቁጥር 10 ቁጥር ማለት 28 ላይ እንደዚህ ይላል። ሐዋርያ ሥራ ምዕራፍ 20 እዚህ ጋር ጳውሎስ የተናገረው ቃል አለ። በጣም አስፈላጊ የሆነ በዚህ ዘመን ላለን ለኛ እጅግ አስፈላጊ እንደዚህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመው ለመንጋ ሁሉ ለራሳችሁ ተጠንቀቁ። በገዛ ደሙ የዋጃት የቤተ ክርስቲያን መሰረቷ ኢየሱስ ነው። ስለዚህ እሱ በመሰራት ቤተ ክርስቲያን ልታገለግሉ ልትመሯት አስቀምጧታል። ስለተጠንቀቁ ቤተ ክርስቲያን የማንም አይደለችም። ጳውሎስ እዚህ ጋር ሲናገር ሰብስቧቸው እዛ ጋር ኤፌሶን በቆየበት ቆይታ ባገለገለበት አገልግሎት ያንን ዓመታት ሲቆይ አንድ ነገር ነው ያደረገው። በብዙ ትሕትና በብዙ እንባ በቤታቸው በምኩራባቸው በተለያየ አቅጣጫ የሚያስፈልገውን እውነት የክርስቶስን ማንነት ያልሸፈነ አስተምሮ በመናገር በመስበክ አገልግሏቸዋል። አሁን ግን በቃ ሲባል ወደ ኢየሩሳሌም ሊሄድ ነው። ሰብስቧቸው ያስጠነቀቀው ይሄ ነው። በገዛ ደሙ ለዋጀው ቤተክርስቲያን በማን በገዛ ደሙ የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ ኤጲስቆጶስ አድርጎ አስቀምጦ ሾሟቸዋል። ቤተክርስቲያን ማንም አይደለችም። የዋጃት እሱ ነው። በገዛ ደሙ ነው የዋጃት። በገዛ ደሙ ነው የመሰረታት። የቤተ ክርስቲያን መሰረተ አለቷ ክርስቶስ ነው። ስለዚህ ተጠንቀቁ። ዛሬ ቤተ ክርስቲያን የኔ ናት የእከለ ቤተ ክርስቲያን እያላችሁ የምትሰይሙ የእከለ ቤተ ክርስቲያን እያላችሁ የምታብዱ ሰውን የበላይ የምታረጉ ተጠንቀቁ። ቤተ ክርስቲያን የክርስቶስ ናት፣ የማንም አይደለችም። ቤተ ክርስቲያን የሰው ከሆነች ክርስቶስ ማንነት ዘንግታችኋል ማለት ኢየሱስ ማን እንደሆነ ረስታችኋል ማለት ነው። ኢየሱስ ማን እንደሆነ ካወቃችሁ ክርስቶስ ያው የእግዚአብሔር ልጅ መሆኑን ከተረዳችሁ ቤተ ክርስቲያን የፓስተሩ የቄሱ የነቢዩ የወንጌላዊው የሐዋርያው አይደለችም። ቤተ ክርስቲያን የክርስቶስ ናት።
ከውስጥ ሳይቀር ተኩላለ። ዛሬ ቤተክርስቲያን የክለ ቤተክርስቲያን የክለ ቤተክርስቲያን የክለ ቤተክርስቲያን የክለ ቤተክርስቲያን ዛሬ ዝነኞች እኛ እንደዚህ አርገው ቤተክርስቲያንን በእውነት ህዝብ እንጻ አይደለም ቤተክርስቲያን ማለት ዛሬ ክርስቶስን መሳልትታችሁ በትውልድ ልብ ላይ ራሳችሁን እየሳላችሁ ለራሳችሁ ግሩፕ የምትፈጥሩ የራሳችሁ የሚመቻቹትን የምታስቀምጡ የምትሾሙት ቤተክርስቲያን የራሳችሁ ያደረጋችሁ ቤተክርስቲያን መስራች ራሳችሁን ያደረጋችሁ መስራቹ ክርስቶስ ነው። ማን ነው ኢየሱስ ላንተ? ማን ነው ኢየሱስ ላንቺ? ማን ነው ኢየሱስ? ማንነቱን ከተረዳችሁ የቤተክርስቲያን መሰረተ አለቷ ነው ኢየሱስ። ሌላው በጣም ልነግራችሁ የምፈልገው ነገር አሁንም ጴጥሮስ ምዕራፍ 3 ላይ ያለው ቃል ማንበብ ፈልጋለሁ። የቤተክርስቲያን መሰረቷ ማን እንደሆነ እዛ ጋር መጽሐፍ ቅዱስ ሲናገር ዘርዝሮ የሚናገር ቃል አለ። ማን ነው ኢየሱስ? ቁጥር 16 ጀምሮ ዋው ቁጥር 15 ጀምሮ እስከ 16 ድረስ እንደዚህ የሚል ቃል አለ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱ የእውነት አምድና መሰረት ሕያው የእግዚአብሔር ቤተክርስቲያን ነው። ቤቱ የእውነት አምድና መሰረት ሕያው የእግዚአብሔር ቤተክርስቲያን ነው። የሚገርም ነገር ይህን ነገር ጳውሎስ እንደዚህ ብሎ ይናገራል። ቤቱ የእውነት አምድና መሰረት ሕያው እግዚአብሔር ቤተክርስቲያን ነው ካለ በኋላ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል። ይኸውልህ እዚህ ጋር ጳውሎስ ለጢሞቴዎስ ገና ሲናገር ቢዘገይ ግን በእግዚአብሔር ማደሪያ መኖር እንዴት እንደሚገባ ታውቅ ዘንድ በማደሪያው መኖር የሚገባህ እንዴት እንደሆነ ታውቅ ዘንድ እጽፍልሃለሁ። ቤቱ የእውነት አምድ መሰረት ነው። የእውነት አምድ መሰረት ነው። ሕያው የእግዚአብሔር ቤተክርስቲያን ነው። በዚህ እንዴት መኖር እንዳለበት የእውነት አምድ ነው እውነት ያለበት። ዛሬ ያውላችሁ ቤተክርስቲያን የእውነት አምድ ሆና ቤቱ የእውነት አምድ ሆነ የውሸት ያረጋችሁ የራሳችሁ ያረጋችሁ የግሩፕ ያረጋችሁ የእውነት አምድ ናት ቤተክርስቲያን። የእውነት አምድ መሰረት ናት። በግሩፕ በዘረኝነት በትውውቅ በጓደኝነት የመሰረታችሁ ቤተክርስቲያን በጓደኝነት አትመሰረትም፣ በትውውቅ አትመሰረትም። በእውነት አምድ ነው የተመሰረተችው። ስሙ። ሌላው ደግሞ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። በስጋ የተገለጠ ማን? ክርስቶስ። ከዛ በመንፈስ የጸደቀ ማን? ክርስቶስ። ለመላእክት የታየ ማን? ክርስቶስ። በአሕዛብ የተሰበከ ማን? ክርስቶስ። በዓለም የታመነ ማን? ክርስቶስ። በክብር ምን የሆነ ያረገ ኢየሱስ ማለት ይሄ ነው። ይሄ ማንነት የኢየሱስ ማንነት ካልገባ መከተል ከንቱ ነው የሚሆነው። መከተልሽ ከንቱ ነው የሚሆነው። ኢየሱስ ማንነት ልንረዳ ያስፈልጋል። ኢየሱስ ማን ነው? ለእናንተ ኢየሱስ ማን ነው? ዛሬ ኢትዮጵያ ቤተክርስቲያን ኢየሱስን ማን እያለች ነው? በእውነት ኢየሱስ የቤተክርስቲያን መሰረተ አለት ነው? አለቷ እንደሆነ ይናገራል። ጴጥሮስም በጣም ደጋግሞ መጽሐፍ ቅዱስ ላይ ሲናገር ኢየሱስ ምንድን ነው የሚለው? ጴጥሮስ ምን እያለ ነው? የዚች አለት ላይ ቤተክርስቲያንን እመሰረታለሁ እንዳለ የቤተክርስቲያን መሰረቷ አለቷ ክርስቶስ እንደሆነ ይናገራል ቃሉ ላይ። ትልቁ የቤተክርስቲያን መስረታ መስራች ማን ነው? አለት የሆነው ማን ነው? ኢየሱስ ክርስቶስ ነው። ለዛ ነው ጴጥሮስ በመጀመሪያው መልእክቱ ሕያው ድንጋይ የተመረጠ ክቡር የማዕዘን ድንጋይ ግንበኞች የናቁት ይላል። ግንበኞች የናቁት ድንጋይ ይላል ጴጥሮስ። አንደኛ ጴጥሮስ ምዕራፍ 2 ላይ ሄዳችሁ ቁጥር 4 ጀምራችሁ ስታዩት ድንጋይ ይላል። እግዚአብሔር ለሚሰራው መንፈሳዊ ቤት ሕያው ድንጋዮች ሆነን እንድንሰራ፣ ይሄ ክፋት ያለበት ተንኮል የሌለበት ዘረኝነት መገፋፋት የሌለበት እነነት የሌለበት
የሚገርም ነገር። ቤተ ክርስቲያን ያው መሰረት ናት። መስራቿም ደግሞ ማን ነው? ክርስቶስ ነው። መስራቿ ክርስቶስ ነው። መጽሐፍ ቅዱስ በየትኛውም ክፍል ላይ ጴጥሮስ ከሌሎች ያላችሁ በጣም የቤተ ክርስቲያን መስራች ክርስቶስ ነው። ስለዚህ መስራች የሆነ ክርስቶስ የበላይ ሆኖ መታየት አለበት። መስራቹ መሰበክ አለበት። ኢየሱስ ማን ነው? ለእናንተ ማን ነው? ማን ነው? አምስተኛ ኢየሱስ ማን ነው? የገሃነም ደጆች የማያሸንፉት ነው። ኢየሱስ አምስተኛ ነጥቤ የገሃነም ደጆች የማያሸንፉት። ዳንኤል ምዕራፍ 2 ላይ ትዝላችኋል። ትንሽ ድንጋይ መታ ታላላቅ ድንጋዮችን ፈጨ ይችላል። ናቡከደነጾር ባየው ራእይ ላይ ፈጨ። የሰው ዕውቀት፣ የነገስታት ዕውቀት በእግዚአብሔር ሐሳብ ላይ በቤተ ክርስቲያን ላይ የበላይ ሆኖ ይፈጫል። ዓለምን እየፈጨ የምትሄድና ቤተ ክርስቲያን መስራቿ ክርስቶስ ስለሆነ የቤተ ክርስቲያን መሰረቷ ኢየሱስ ነው። ስለዚህ የገሃነም ደጆች የማይችሉ የትኛውም አመጽ ቢነሳ የገሃነም ደጆች አይችሉም። ምን ማለቱ ነው? የገሃነም ደጆች የሚለው ሐረጉ የሚያመለክተው ምን ነው? ኢየሱስ ክርስቶስ ቤተ ክርስቲያንን ለማጥፋት የሚነሱት ሰይጣን፣ የዚህ ዓለም ክፋት ቢገፋትም ዓለም ብትገፋም ነጣቂዎች ቢነጥቋ ምንም ብትል የገሃነም ደጅን አሸነፋ የምትቆም ናት ቤተ ክርስቶስ። የገሃነም ደጆች የማያሸንፍ ነው። ኢየሱስ ማን ነው? የገሃነም ደጅ የማያሸንፍ ነው። ኢየሱስ የገሃነም ደጆች አያሸነፈውም። ደግሞ ይህንን ሌላ ቦታ ላይ ሐዋርያት ሥራ ምዕራፍ 10 ላይ ቁጥር 38 ላይ ያለውን ቃል ማንበብ ፈልጋለሁ። የገሃነም ደጆች የማይችሉት ነው ኢየሱስ። የገሃነም ደጆች አይችሉም። ለዛ ነው ትንሿ ድንጋይ መታ ታላላቅ ድንጋዮችን ፈጨ ይችላል። ዳንኤል ምዕራፍ 2 ላይ ንጉሱ ባየው ራእይ ላይ። ሐዋርያት ሥራ ላይ ደግሞ እንደዚህ የሚል ቃል አለ። በጣም ደስ የሚል ቃል እሱ ጋር ቁጥር 10 ላይ ምዕራፍ 10 ላይ ቁጥር 38 ላይ እንደዚህ የሚል ቃል አለ። ደስ የሚል ቃል የእግዚአብሔር ቃል ሁሉ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው። እርሱም መልካምን እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበር ይላል። አያችሁ፣ የገሃነም ደጅ የማይችለው ነው ኢየሱስ። ለዲያብሎስ የታሰሩት በዲያብሎስ መንግስት አገዛዝ ያሉትን ሁሉ እየፈታ ነፃ ያወጣ ዞረ። ኢየሱስ ማለት ነፃ አውጪ ነው። የገሃነም ደጆች የማይችሉ የሰይጣንን መንግስት የገሰጸ የሰይጣንን መንግስት ያፈረሰ የሰውን ዕውቀት ከንቱ የሆነውን ዕውቀትን የፈጨ ነው ኢየሱስ። ስድስተኛ ኢየሱስ ማን ነው? የመንግስተ ሰማያት መክፈቻ በር ቁልፍ ነው ኢየሱስ። ኢየሱስ ማን ነው? የመንግስተ ሰማያት መክፈቻ በር ቁልፍ ነው። ይህንን ኢየሱስ ሲናገር እኔ በር ነኝ ከኔ በስተቀር ይላል። ከሱ በስተቀር በሱ ነው መግባት ምንችለው፣ በሱ ነው መድረስ ምንችለው። አለሱ ሰማዕታት፣ መንግስታት፣ ኃያላን መላእክቶች ወደ አብ ሊያገቡን አይችሉም። በሩ ኢየሱስ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 7 ላይ የበጎች በር እኔ ነኝ ይላል። የበጎች በር ማን ነው? ኢየሱስ ነው። ኢየሱስ ማን ነው? በር ነው። የመንግስተ ሰማያት መግቢያ መክፈቻ በር ቁልፍ ነው። የተዘጋውን የመንግስተ ሰማያት መክፈቻ በር ቁልፍ ነው። ቁልፉ ማን ነው? ኢየሱስ ነው። ኢየሱስ በር ነው። በሱ መግባት እንችላለን። ይህንን ነው ሐዋርያት ሥራ ምዕራፍ 4 ላይ ሐዋርያው ራሱ ሲናገር ጴጥሮስ አንድ ነገር ይናገራል። በጣም ሰዎች ብዙ አይነት ነገር በማንም እንደሌለ ቁጥር 12 ላይ 4:12 ላይ እንደዚህ ብሎ ይናገራል። መዳን በሌላ በማንም የለን፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። የምንድንበት መንግስተ ሰማያት ምንገባበት በር፣ የትኛውም አቅጣጫ ላይ ምንድንበት መዳኛ ኢየሱስ ነው። ስለዚህ ኢየሱስ ማን ነው? የመንግስተ ሰማያት መክፈቻ በር ቁልፍ ነው።
ሌላው ሰባተኛው የምድርና የሰማይ ባለስልጣን ነው ኢየሱስ። ኢየሱስ ማን ነው? የምድርና የሰማይ ባለስልጣን ነው። ለዚህ ነው ስልጣን በሰማይና በምድር ተሰጥቶኛል፣ በዚህ በተሰጠው ስልጣን ነው እልካለሁ ያለው። እዛው ጋር ማቴዎስ 28:18 ላይ እንደዚህ ይላል። በጣም ቃል የመጨረሻው ላይ ኢየሱስ ለተከታዮች እንደዚህ ነው ያላቸው። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። አሁን በሰማይም በምድርም ስልጣን የተሰጠው ለማን ነው? ለኢየሱስ ብቻ ነው። ስለዚህ ኢየሱስ ማን ነው? የምድርና የሰማይ ባለስልጣን ነው። ሞት ላይ ባለስልጣን ነው። ፍርድ ገሃነም ላይ ባለስልጣን ነው። ዓለም ላይ ባለስልጣን ነው። የዓለም ነገስታት ተሰብስቦ ሊያጠፉ ቢሞክሩም ሊያጠፉ ያልቻሉት ኢየሱስ ማን ነው? የምድርና የሰማይ ባለስልጣን ነው። ይሄንን ነው በሰማይና በምድር ስልጣን ሁሉ በሰማይና በምድር ምን አደረገ? ተሰጠኝ። ስለዚህ ስልጣን የተሰጠው አሸናፊ ኢየሱስ ክርስቶስ ነው። የኢየሱስ ማንነት ማወቅ የሚቻለው በመንፈስ ቅዱስ እርዳታ ነው። ኢየሱስ ማንነትን እንዴት ነው የምናውቀው? ማንነቱን ማወቅ በጣም የሚገርም ነገር እንደው እዚህ ጋር ከዚህ ቃል ጋር ቢመሳሰል ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስን ብዙ ሰዎች ስለፈወሳቸው፣ ስለበሉ፣ ስለጠጡ ብዙ ተአምር ስለደረገ ተደረተ። ኢየሱስ የመጣበት ዓላማ ማንነቱ መናገር ሲናገር ሁሉም ያስጨንቃል ነው ብሎ ወደ ኋላ ተመለሰ። ለተከታዮች ወስኖ ለተከተሉት እናንተ ልትሄዱት ወደ ሄዱ አለ። አንተ እኛ አውቀን ነው የተከተልን። አንተ የህይወት ቃል አለክ። ለእንጀራ አልተከተልንም፣ ለጥቅም አልተከተልን። አንተ የህይወት ቃል አለ። ኢየሱስ ማን ነው? ማን ነው ለእናንተ? ኢየሱስ ማን ነው? ዛሬ በኢትዮጵያ ቤተክርስቲያን ላይ የኢየሱስ ማንነት በትክክል እየተነገረ ነው ወይ? ኢየሱስ ማን ነው? ኢየሱስ ማን ነው? እዛ ጋር ማቴዎስ ወንጌል ላይ እንደተነገረው ኢየሱስ ማን ነው? አንዳንዱ ከነቢያት አንዱ ነው፣ መጥምቁ ዮሐንስ ነው። ዛሬ ይኸውላችሁ እንደዛ በዚህ ዘመንም ኢየሱስ ማንነትን በተለያየ ስያሜ በዛ ዘመን ማን ነው ሲባል ከተማው ብዙ አይነት ስያሜ እንደሚሰጥ አሁንም ኢየሱስ ሳይሆን በኢትዮጵያ ቤተክርስቲያን በዓለም አቀፍ እየተነገረ ያለው የሰው ማንነት ነው። ፓስተር ኤከለ፣ ነቢይ ኤከለ፣ የኤከለ ቸርች፣ የኤከለ ቤት፣ ኤከለ መድረኮች ሁሉ የሚናገሩት ኢየሱስ ማን ነው? ኢትዮጵያ አብያተ ቤተክርስቲያን መስበክ ያለባት ማንነቱን ነው። የፓስተር ኤከለ ማንነት መሰበክ የለበትም። የቄስ ኤከለ ማንነት መሰበክ የለበትም። የነቢያት ኤከለ ማንነት መሰበክ የለበትም። ኢየሱስ ሕያው የእግዚአብሔር ልጅ አዳኝ መድኃኒት ክርስቶስ ሕያው የእግዚአብሔር ልጅ ነህ ለጴጥሮስ እንደተባለ ኢየሱስ ይሰበክ። ኢየሱስ ማን ነው? ለእናንተ ማን ነው? ለእኛ ማን ነው? ማንነቱን ደግሞ የገለጠ በሰማይ ያለው አባት ነው። ዛሬ የኢየሱስ ማንነት መግለጥ የሚችለው የተማረ ዕውቀት ያለው ሰው መንፈስ ቅዱስ ነው። ለጴጥሮስ ኢየሱስን የገለጠው እግዚአብሔር አብ ነው። ስለዚህ ወገኖች አንድ ነገር ልናገር ፈልጋለሁ። ኢየሱስ ማንነት በትክክል ይሰበክ። የኢየሱስ ማንነት በትክክል ይነገር። የኢየሱስ ማንነት በትክክል ይተረክ። እሱ ብቻ ዮሐንስ የሰበከው ኢየሱስን ነው። እኔ ከሱ በፊት መጥቼ የላከኝ ግን እሱ ነው ያለው። ኢየሱስን ተናገረ፣ ኢየሱስን አስተማረ፣ ኢየሱስን ሰበከ፣ ኢየሱስን ገለጠ። ማነ? ክርስቶስ ነህ? አይደለውም። ዛሬ ራሳችሁን እንደ ክርስቶስ ታላቅ የምታደርጉ አንድ ነገር በዚህ መጨረሻ ላይ ስጠቀልል መናገር ፈልጋለሁ። ቅርብ ጊዜ አንድ ራእይ አይቼ ነበር። አንዲት ቤተክርስቲያን፣ ትልቅ ቤተክርስቲያን የምትባል አልነገርም፣ በጣም ብዙ ሰዎች ተሰብስቦ ፈውስ ይካሄድ ነበረ። የምትፈውስ ያችንም እህት መናገር አልፈልግም። አንድ በጣም ስፍራ ያልተሰጣ ሴት ፈውሳለች፣ ተአምር ይደረጋል። የት ነበርሽ ተብለው ብዙዎች ይደነቃሉ። ከዛም በኋላ በጣም ክርስቶስ ታላቁን ስራ ሲሰራ ያ ሰው የዛ ቤተክርስቲያን ባለ ራእይ ነው የሚባል ሰው ራሱን በቃ ትልቅ አድርጎ የሚያይ ሰው መጣ። ሲመጣ ሰዎች ፈዋሹን ኢየሱስን ሳይሆን ሰውየውን ሲያዩ ሰርፕራይዝ ሆኑ። በጣም ተደነቁ እና በጣም ጥያቄ የሞላበት ራእይ ነበር ያዩትና እንዴት የፈወሰ ኢየሱስ እያለ ያዳነ ኢየሱስ እያለ ሰው ያደረገ ኢየሱስ እያለ የሚታየው ሰው የሆነ ወገኔ ኢየሱስ ማን ነው?
ዛሬ ለኢትዮጵያ አቤት ቤተክርስቲያን ኢየሱስ ማን ነው እየተጠየ ጌታ በዚህ ቃል ዛሬ እየሞገተን ነው ያለው። ማን ነው ኢየሱስ? ለኔ ማን ነው? ላንቺ ማን ነው? ላንተ ማን ነው? ለቤተክርስቲያን ማን ነው? አገልጋዮች ማንነታችሁን የምታሳዩ ኢየሱስ ማንነትን ካወቃችሁ የሱ ማንነት ትገልጻላችሁ። ክርስቶስ አንተ የው እግዚአብሔር ልጅ ነህ ጴጥሮስ እንዳለ የክርስቶስን ማንነትን አንድ ነገር ደግሞ በጣም መጠቅለያ መናገር ጴጥሮስ ያውላችሁ ድክመት እያለው ስተት እያለው ሐዋርያ ሥራ ምዕራፍ 15 ላይ እንደገና ሐዋርያ ገላትያ ምዕራፍ 2 ላይ ስንፍናውን ጳውሎስ ተናግሮታል። ግን ያ ሁሉ አልፎ ክርስቶስ ይጠቀም ነበር። ክርስቶስ የሚጠቀማቸው ሰዎችን የመረጣቸው ሰዎችን በራሳችሁ መለኪያ ያወረዳችሁ ስራው እንዳይሰራ ማንነታችሁ የተሸፈነው ማንነታችሁን እንዳይገልጡ የምትገፉ ሰዎች ኢየሱስን እየገለጣችሁ ሳይሆን ራሳችሁን ነው። ስለዚህ እከሌ ተብላችሁ የምትጠሩ ውረዱና ኢየሱስ ይነገር ቤተክርስቲያን ላይ ምድርቱ ላይ ኢየሱስ ይሰበክ። ኢየሱስ ማን ነው? ጌታ ይባርካችሁ። በዚህ ቃል መሰረት ጸልየን እናበቃለን። ጌታ እግዚአብሔር አምላካችንና አባታችን ሆይ ያንተን ማንነት በትክክል እንድናውቅ ያንተን ማንነት በትክክል እንድንረዳ ዛሬ መንፈስ ቅዱስ ልትገልጥልን በመካከላችን አለህና እባክህ ይህን ቃል የሚሰሙ ከምድር ዳርቻ የኢየሱስ ማንነትን ሸፍኖ ማንነታቸውን ያጎሉ ወርደው ኢየሱስን ከፍ እንዲያደርጉ ኢየሱስ የጋነም ደጆች የማይችሉት ኢየሱስ ሕያው የእግዚአብሔር ልጅ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ የቤተ ክርስቲያን መሰረተ አለቷ የሆነ የጋነም ደጆች የማይችሉትን ይገልጡ ዘንድ እንናገር ዘንድ የጸጋው ጉልበት እንዲረዳን እኔ ጸልያለሁ። መንፈስ ቅዱስ ሁሉ ለክብር ይሁን። አሜን። በሆነው በኢየሱስ ስም ጌታ ይባርካችሁ። ቀጣይ ጊዜ እግዚአብሔር በሚሰጠኝ በሌላ ቃል እስከምንገናኝ ድረስ ይሄን ቃል በጣም ስሙ። ኢየሱስ ማን ነው? በጣም በዚህ ቃል ውስጥ በደንብ ከሰማችሁ መልእክቱን በደንብ ታያላችሁ። ተባረኩ። የጌታ ሰላም ከእናንተ ጋር ይሁን።